እረኛ በጎቹን የሚጠብቀው ምን ሊያደርግ ነው? ወይ ቆይቶ ራሱ አርዶ ይበላቸዋል፣ አለዚያ አርደው ለሚበሉ ሰዎች ምን ይላቸዋል? ይሸጣቸዋል። እግዚአብሔር እረኛችን ነው። አርዶ ይበላናል፣ ይሸጠናል። ባይሆን እረኛው መድኃኔዓለም ክርስቶስ ስለኛ በ30 ብር ተሸጧል። በጎቹ ተስማምተው የሸጡት እረኛ እኮ ነው ክርስቶስ። እረኛ የበጎቹን ስጋ አርዶ ይበላል። የኛ እረኛ ክርስቶስ ግን እኛ በጎቹ ተሰልፈን የሱን ስጋና ደም እንበላለን። እረኛ የበጎቹን ቆዳ ገፎ ይለብሳል። የኛ እረኛ ክርስቶስ ግን እርቃኑን ስለ በጎቹ እንደ ቆዳ በመስቀል ላይ ተወጥቷል። የኛን እርቃን ለመሸፈን እሱ እርቃኑን ሆኗል። አቤት ማታስተምረን የለም እኮ እመቤታችን ፍለጋ ወጣች 3 ቀን በኋላ የታገኘችው ቤተ መቅደስ ውስጥ ከመምህራን እግር ስር ቁጭ ብሎ አገኘች። ክርስቶስ የጠፋባችሁ ሰዎች ከሕይወታችሁ ሌላ ቦታ አለ ቢሏችሁ እንዳሰሙ ክርስቶስ አድራሻው ቤተ መቅደስ ውስጥ ነው። ከመምህራን እግር ስር ነው የምታገኘው። አንዳንድ ሰው እኔ ቤተ ክርስቲያን ባልሄድ ይሻለኛል፣ ቃሉን ባልሰማ ይሻላል፣ መመላለስ ነው እንጂ መመለስ አልቻልኩም፣ ሕይወቴ መለወጥ አልቻለም፣ ስለዚህ ከሚፈረድብኝ በቃ ቤተ ክርስቲያኑ ቢቀር ብሎ ተስፋ የሚቆርጥ ሰው አለ። እንዳትቆርጡ ምእመናን። ምንም ኃጢአተኞች ብንሆን ምንም ክፎች ብንሆን ከቤተ ክርስቲያን መቅረት የለብንም። ምክንያቱም እግዚአብሔር አንድ ቀን ከቆሻሻው መሃል ፈልጎ ያወጣናል። ሁላችንም በቸርነቱ ያወጣል። የመጀመሪያው እኛ ክርስቲያኖች ከቤተ ክርስቲያን የምንጠፋው ልክ እንደዚህ እንደ በግ ሳናውቅ። ይሄ በግ እየበላ እየጠጣ እንደጠፋ በጣም ብዙ ሰዎች ከቤተ ክርስቲያን በእንጀራ ጉዳይ ይጠፋሉ። ይጠፋል። አይመቸኝም፣ ስራ አለብኝ። አንዱን ሳር ሲበላ ሌላ ሳር፣ አንድ ውሃ ሲጠጣ ሌላ ውሃ እያለ እንደጠፋ፣ አንድ ስራ ስንሰራ ሌላ ስራ፣ አንድ ትምህርት ስንማር ሌላ ትምህርት፣ አንድ ንግድ ስንነግድ ሌላ ንግድ እያለን ሳናውቀው ከቤተ ክርስቲያን እንጠፋለን። እንደዚህ አይነቱ ሰው ኑ ወደ ቤተ ክርስቲያን ጉባኤ ተካፈሉ፣ አስቀድሱ፣ ምን በሉ ሲባሉ እኔ እኮ አይመቸኝም ቢዚ ነኝ እኮ ይላል። ይሄ በጋውን ቢዚ ነበር አልነበር? ይሄን ሳር እያገላበጠ አይደል? ቢዚ ነበር። ከቤተ ክርስቲያን ሳናውቅ የጠፋነውን እግዚአብሔር በቸርነቱ ይመልከታል። ሰው ክቡር ሆኖ ሳለ አያውቅም እንደሚል ነብዩ እግዚአብሔር ዳዊት ከሰውነትም ክብር ወርደን ሰዎች እንደ እንስሳ የምንሆንበት ጊዜ አለ። እንደ እንስሳ ብንሆንም ግን ማን ይፈልገናል? እግዚአብሔር ይፈልገናል። ከእንስሳት መሃል አይደል የተወለደው? በበረት ውስጥ እንስሳዊ ሕይወት ቢኖረንም አይጸየፈንም። አንዳንዴ ደግሞ ሰው እኮ ከእንስሳም የሚያንስበት ጊዜ አለ። የለም አሁን በዚህ ዘመን እኮ ከእንስሳ አንሰናል። እንስሳት ማረብ አሁን እንስሳት አንበሳን አይበላም፣ ነብርን አይበላም። ሰው ግን ሰውን ይበላል አይበላም? ይኸው አንሰናል እኮ። እንስሳት የኔ ወገን የሚሉትን እንኳን አይጨክኑም እኮ። ልብ አድርጉ። ሰውየውን ፈለገው፣ እንስሳውንም ፈለገው፣ ዕቃውንም ፈለገው። እግዚአብሔር ምን እያለን ነው? ኃጢአታችሁ በዝቶ እንደ ሰው ብትጠፉ እፈልጋችኋለሁ፣ ከሰውነት ክብር ወርዳችሁ እንደ እንስሳ ብትሆኑም እፈልጋችኋለሁ፣ የማይጠቅም ዕቃ ብትሆኑም እፈልጋችኋለሁ ሲለን ሁላችንም በቸርነቱ ይፈልገን። መጽሐፍ ቅዱስ ቢጠፋ ራሱ ይህን ምዕራፍ ብቻ ይዞ መጽሐፍ ቅዱስን ድጋሚ መጻፍ ይቻላል የሚሉ ሊቃውንት አሉ። በውስጡ በጣም ብዙ ጥልቅ ነገረ መለኮት አለ፣ ነገረ መላእክት አለ፣ ምስጢረ ሥጋዌ አለ፣ ምስጢረ ንስሐ አለ። በጣም ጥልቅ የሆነ ምዕራፍ ነው። እግዚአብሔር አንዳንዴ የማይሰጠን ሲሰጠን ጥለን እንደምንጠፋ ስለሚያውቅ አንዳንድ ሰው ውዬ የምገባበት ስጠኝ ይላል አይደል? ሲሰጠው ግን ድርሻ አይልም። ቤተ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን፣ መምህራን፣ ወንድሞች ዲያቆናት፣ ምዕመናን፣ ምዕመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በልዑል እግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረት ቸርነቱን አብዝቶ በዕድሜያችን ላይ የዛሬዋን ዕለት ይህችን ሰዓት ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው ከገናናው መልአክ ከሊቀ መላእክት ከቅዱስ ሚካኤል በረከት ረድኤት እንድንሳተፍ በቤቱ የጠራን የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን፣ ምስጢሩን ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃዱ ይሁንልን። በአባቴ ቤት በሉ እስኪ እንጀራ የሚተርፋቸው አገልጋዮች ስንት ናቸው? በሉቃስ ወንጌል ምዕራፍ 15 ከቁጥር 17 ላይ
ተጽፎ በሚገኝ ኃይለ ቃል መነሻነት የእግዚአብሔርን ቃል እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለአባቶቻችን ለሐዋርያውያን አበው ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህች ምድር ላይ በተመላለሰና ባስተማረበት በመዋዕለ ሥጋዌው በመዋዕለ ስብከቱ በሚያስተምርበት ጉባኤ ላይ ሊማሩ ከሚመጡት ተማሪዎች መካከል የሚበዙት ልክ እንደኔና እንደናንተ ኃጢአተኛ የሆኑ ሰዎች ነበሩ። ክርስቶስ በጉባኤ ዘርግቶ ሲያስተምር ቅዱሳን የሆኑትን ጻድቃን የሆኑትን ደናግላንን እየመረጠ ንጹሐን ብቻ እንዲሰሙት አልነበረም ጉባኤ የሚሰራው። ክርስቶስ ሲያስተምር በጣም ብዙ ሕዝብ ይማራል። የአምስት ገበያ ሕዝብ ይከተለው ነበር እንደሚለው በሺህ የሚቆጠሩ ሰዎች ባሉበት ክርስቶስ ያስተምር ነበር። ግን ከሚያስተምራቸው ተማሪዎቹ የሚበዙት እንደኔና እንደናንተ ኃጢአተኛ ሰዎች ነበሩ። ይህን በማድረጉ በዚያን ዘመን የነበሩ ጸሐፍት ፈሪሳውያን ብዙም ደስተኛ አልነበሩ። እንዴት እንደዚህ አይነት ሰዎች እየሰበሰበ ያስተምራል? ከነዚህ ሰዎች ጋር እንዴት አብሮ ይበላል ይጠጣል? እያሉ ክርስቶስን በልባቸው ያሙት ነበር። ክርስቶስ ለዚህ ጥያቄ ሲመልስ መድኃኒት የሚያስፈልገው ለጤነኛ ነው ወይስ ለበሽተኛ ነው? እኔ ኃጢአተኞችን ለንስሐ ልጠራ መጣሁ እንጂ ጻድቃንን ልጠራ አልመጣሁም እያለ ይመልስ ነበር። አሁን በጠቀስኩላችሁ በዚህ በሉቃስ ወንጌል ምዕራፍ 15 ላይ ክርስቶስ እንደተለመደው ኃጢአተኞችን ሰብስቦ ያስተምር ነበር። ቀራጮች የሚባሉ ቀረጥ የሚሰበስቡ የሮም መንግስት የቀጠራቸው፣ ህዝቡ ግን በጣም የሚጠላቸው ሰዎች ነበሩ። እነሱም ሰብስቦ ክርስቶስ ያስተምር ነበር። ህዝቡ እነዚህን ሰዎች የሚጠላበት ሁለት ምክንያት ነበረው። አንደኛ ቀረጥ የመሰብሰብ ስራቸውን ሲሰሩ ድሃ የሚበድሉ፣ ፍርድ የሚያጓድሉ፣ የሰው ገንዘብ የሚቀሙ ነበሩ። በዚህ ይጠላቸዋል ህዝቡ። ሁለተኛው በዚያ ዘመን እስራኤላውያን በሮማውያን ቅኝ አገዛዝ ስር ስለነበሩ እነዚህ ቀረጥ የሚሰበስቡ ሰዎች ተቀጥረው የሚሰሩት ለጠላት ነው፣ ለቅኝ ገዢዎቻቸው። ልክ በእኛ ሀገር ጣሊያን ኢትዮጵያን ለጥቂት ጊዜም ቢሆን በገዛበት ጊዜ ለጣሊያን ተቀጥረው የሚሰሩ ሰዎች ባንዳ ተብለው ሀገር የካደ ተብለው ይጠሉ ነበር። ስለዚህ እንደዚህ አይነት ሰዎች ስለሆኑ ሰው በጣም በፖለቲካ ምክንያት በምግባራቸው ምክንያት በጣም ይጠላቸዋል። ክርስቶስ ደግሞ እነዚህን ቀራጮች ያቀርባቸው ነበር። እንደውም ከ12ቱ ደቀ መዛሙርቱ መካከል አንዱ ማቴዎስ የተባለው ሐዋርያ ቀራጭ የነበረ ሰው እና ሲያጉረመርሙ በልባቸው ልብንና ኩላሊትን የሚመረምረው አምላክ ክርስቶስ ስለሆነ እግዚአብሔር ልብንና ኩላሊትን ምን ይላል? ይመረምራል፣ ያውቃል። ኢየሱስ ደግሞ በሰው ልብ ያለውን ያውቅ ነበርና ማንም ሊነግረው አይሻም ይላል ዮሐንስ ወንጌል ምዕራፍ 2 መጨረሻ። ስለዚህ የልቡናቸውን ሐሳብ አውቆ ለምን ኃጢአተኞችን እንደሚቀበል፣ ለምን ከኃጢአተኞች ጋር እንደሚበላ እንደሚጠጣ በቀጥታ ስላልጠየቁት በቀጥታ ሳይሆን በምሳሌ አድርጎ አስተማረ ክርስቶስ። 3 ምሳሌዎችን ተናገረ። የመጀመሪያው ምሳሌ አንድ ሰው 100 በጎች ነበሩት ይላል። እረኛ ነው። በጎች አሰማርቶ ቀኑን ሙሉ ከዋለ በኋላ ማታ ሲመሽበት እነዚያን 100 በጎች ይዞ ወደ ቤቱ ተመለሰ። ቤት ከገባ በኋላ ጠንቃቃ እረኛ ስለነበር ከ100 በጎቹ መካከል እንደው የጠፋ ይኖር ይሆን ብሎ በጎቹን በአግባቡ ቆጠራቸው። በግ የሚቆጥር እረኛ እግዚአብሔር ያድለናል። እኛ ቢጎድል ባይጎድል ብዙ አይሰማንም። እሱ ግን ቆጠረ በጎቹን። ሲቆጥር አንድ በግ እንደጎደለ አስተዋለ። ከ100 በጎች መካከል አንድ በግ ጠፍቷል። ስንት ቀረ ማለት? ሂሳብ ላይ ችግር አለ። ስንት ቀረ? ይህ እረኛ 99ኙን በጎች እዚያው ቤት ውስጥ ዘጋባቸውና አንዱን በግ ፍለጋ ወጣ። በጨለማ ወጥቶ ወርዶ ደክሞ በብዙ ልፋት ያንን የጠፋ በግ አገኘው። ከብዙ ድካም በኋላ እኩለ ሌሊት ላይ አገኘው። ሲያገኘው በትከሻው ተሸከመውና ወደ ቤቱ ይዞት መጣ። ጎረቤቶቹን ወዳጆቹን ጠርቶ የጠፋውን በጌን እኮ አገኘሁት፣ ከኔ ጋር ደስ ይበላችሁ አላቸው። ይህ የመጀመሪያው ምሳሌ ነው። ክርስቶስ ሁለተኛ ምሳሌ ተናገረ። ለአንዲት ሴት ደግሞ
10 ድሪም ነበራት ይላል። ድሪም ማለት ሳንቲም ማለት ነው። ጌጥም ብለው የሚተረጉሙ አሉ። እኛ በሳንቲሙ እንይዘዋለን። 10 ሳንቲሞች የነበሯት ሴት ደግሞ 1 ሳንቲም ጠፋባት። እሷም እንደ ባለበጉ 1 ነው ብላ አልናቀችም። መጀመሪያ መብራት አበራች፣ ከዚያ ቤቷን ጠረገች፣ የቤቷን ቆሻሻ ወደ አንድ ቦታ ሰበሰበችና ያንን ሳንቲም ከቆሻሻው መካከል ፈልጋ አወጣችው። እሷም እንደ ባለበጉ የጠፋውን ሳንቲሜን አገኘሁት ከኔ ጋር ደስ ይበላችሁ ብላ ለወዳጆቿ ተናገረች ይላል። ስንተኛ ምሳሌ? ክርስቶስ 3ኛ ምሳሌ ተናገረ። አንድ ደግሞ እጅግ ባለጠጋ ሰው ነበር አለ። ሀብት ንብረቱ የሞላ የተረፈ ብዙ የእርሻ መሬት ያለው፣ ብዙ ሎሌዎች ያሉት፣ ብዙ ከብቶች፣ ብዙ እንስሳት ያሉት ባለጠጋ ሰው ነበር። ይህ ሰው ግን ምንም ሀብቱ ብዙ ቢሆንም የወለዳቸው ልጆች ግን 2 ወንድ ልጆች ብቻ ነው። የዚህን ባለጠጋ ሀብቱን የሚወርሱት እነማን ናቸው? መልሱልኝ። መቼ ነው የሚወርሱት ልጆች አባታቸውን ሀብት? አባታቸው ሲሞት። ይገርማቸዋል ምዕመናን። ታናሹ ልጅ ግን ቢጠብቅ አባቱ አልሞታ ነው እና መታገስ አቃተው። በቁም መጥቶ ከኔ ጋር ናችሁ? እሺ እግዚአብሔር ከሁላችን ጋር ይሁን። የሚያስጨበጨው ነው አይደለም ማለት አባቱን መጥቶ የሚደርሰኝን ገንዘብ አሁኑኑ ስጠኝ አለው ይላል። አንድ ልጅ በሕይወቱ ሳለ አባቱ ገንዘብ አውርሰኝ ካለ በተዘዋዋሪ የአባቱን ሞት እየተመኘ ነው ማለት። አባት አላስገደደውም፣ የሚደርሰውን ገንዘብ ሰጠው። የአባቱን ገንዘብ ይዞ የልጅ ወደ ሩቅ ሀገር ሄደ ይላል። ልብ አድርጉ፣ አባቱ አርጅቷል። ምናልባት እንደው እስኪሞት እንኳን አባቴን እዚሁ ከተማ ላይ ቤት ሰርቼ እየኖርኩኝ ልመልከተው ልጠይቀው አላለም። ገንዘቡን ሲሰጠው ወደ ሩቅ ሀገር ጥሎ ሄደ ይላል። እግዚአብሔር አንዳንዴ የማይሰጠን ሲሰጠን ጥለን እንደምንጠፋ ስለሚያውቅ። አንዳንድ ሰው ውይ የምገባበት ስጠኝ ይላል አይደል? ሲሰጠው ግን ድርሻ አይልም። ቤተክርስቲያን አንድ ሰጠው፣ ጠፋ። ይሄ ልጅ ወደ ሩቅ ሀገር ሄደ። በሄደበት ሀገር ካገኘው ጋር በልቶ ካገኘው ጋር ጠጥቶ የአባቱን ገንዘብ በአጭር ጊዜ በትኖ ጨረሰ። ገንዘቡ አለቀ። ገንዘቡ ሲያልቅ ወዳጆቹም አለቁ። ይገርማቸዋል። ሰው ገንዘብ ሲኖረውና ሳይኖረው የወዳጆቹ ቁጥር እኩል ነው አይደለም። ሲኖርህ ብዙ የሚከብሰው አለ፣ ወዳጅ አለ። ልክ ገንዘቡን ሲጨርስ ግን ጓደኞቹ ሁሉ ሸሹት። የሚያሳዝነው ልክ እሱ ገንዘቡን ሲጨርስ ደግሞ በዚያች ሀገር ታይቶም ተሰምቶም የማያውቅ ረሃብ ተነሳ። የሚበላው የለውም፣ የሚያድርበት ቤት የለውም፣ ተቸገረ። መጨረሻ አንድ ሰው ቤት ተጠግቶ መኖር ጀመረ። ያስጠጋው ሰው ግን በነፃ አላኖረውም። ማታ ማታ እኔ ቤት እየገባ ትተኛለህ፣ ቀን ቀን ግን አሳማዎች አሉኝ እነሱን ትጠብቃለህ። ይህ ልጅ ከሞቀ ከደመቀ ቤት ወጥቶ የምን ጠባቂ ሆነ? አሳማ እንግዲህ የመጨረሻ የሚሸት እንስሳ። ይህ ታሪክ የሚተረከው ለእስራኤላውያን ነው። እስራኤላውያን አሳማ ለመብላት ራሱ ይጸየፉታል። እንኳን እነሱ እኛም እንጸየፋለን አይደል? አሳማ ህሱም ማለት አስቀያሚ ማለት ነው። በግሩ የመጨረሻ ቆሻሻ እንስሳ ነው። እዛው የሚበላ እዛው የሚጸዳዳ፣ በዚያ ቆሻሻ በሚሸት ቦታ ላይ ጠባቂ ሆኖ መስራት ጀመረ። የሚያሳዝነው ከሽታው በላይ ያስቸገረው ግን ረሃብ ነበር። ይገርማቸው። አሳማዎቹ ከሚበሉት ምግብ ሊበላ ይመኝ ነበር። ምን ነው አሳማ ባደረገኝ እስከማለት ደረሰ። ይህን ጊዜ ወደ ልቡ ተመለሰ ይላል። እግዚአብሔር ሁላችንም ወደ ልባችን ይመልሰ። ምን አለ? በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸው? እኔ እዚህ በረሃብ ልሞት ነው። በዚህ ሰዓት ግን አባቴ ቤት አገልጋይ ሆነው የሚያገለግሉ ሎሌዎች በልተው ጠግበው ለውሻ ይሰጣሉ፣ በልተው ጠግበው ይደፋሉ። እኔ ግን እዚህ በረሃብ ልሞት ነው። ስለዚህ አሁኑኑ ተነስቼ ወደ አባቴ እሄዳለሁ አለ። ተነስቼ እሄዳለሁ፣ እንዲህ እለዋለሁ፣ አባቴ ሆይ በሰማይና በፊት በደልኩ። በሰማይ አባት እናትን አክብር ባለ በእግዚአብሔር ፊት፣ በምድርም ባንተ ፊት በደልኩ። ከእንግዲህ ወዲህ ልጅህ ተብዬ ልጠራ አይገባኝም። ግን ቤቱ ውስጥ ካሉት አገልጋዮች አንዱ አድርገኝ ይለዋለሁ አለ። ተነስቶም ወደ አባቱ መጣ። አባቱ ገና ከሩቅ ሳላየውና አዘነለት። ይገርማቸዋል። አዘነለት። ወደ እርሱ ሮጠና አቀፈና ሳመው። ልጁም አባቴ ሆይ ልጅህ ልባል አይገባኝም አለ። አባት ግን አላስጨረሰውም። ራሱ ከአፉ ተቀብሎ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለጣቱ ቀለበት ለእግሩ ጫማ ስጡት፣ የሰባውን ፍሪዳ አምጡና ረዱለት።
እንብላ ደስ ይበለን፣ ልጄ ሞቶ ነበር ሕያው ሆኗል፣ ጠፍቶ ነበር ተገኝቷል አለ። ደስ ይላቸው ጀመር ይላል። ይህ ሁሉ ሲሆን ይህ ባለጸጋ ስንት ልጆች አሉት ብያቸው? ታላቅ ወንድሙ እርሻ ሲያርስ ውሎ በዚህ ሰዓት ወደ ቤት መጣ አምሽቶ። ሲመጣ ቤቱ እልልታ በእልልታ ሆኗል። መሰንቆ ይሰማል፣ ዜማው ይሰማል፣ ደስታ ጭፈራ ላይ ናቸው። ምንድነው ብሎ አንዱን ሕፃን ጠርቶ ጠየቀ። አይ አባትህ መጥቶ አባትህ ልጅ ወንድምህ የጠፋ ወንድምህ ሲመጣ ሲያየው ደስ ብሎት የሰባውን ፍሪዳ አርዶለት ድግስ እየተደረገ ነው አሉት። ተቆጣ። ሊገባም አልፈለገም። ውጭ ቁጭ አለ። አባቱም ወጥቶ ለመነው ይላል። መከረኛ አባት የጠፋው ሲመጣ ቤት ውስጥ ያለው ደግሞ ምን አልልም አለ። አልገባ እባክህ ግባ አለው። አልገባም አለ። እኔ እስከ ዛሬ እንደ ባሪያ ተገዝቼልሃለሁ። ካዘዝከኝ ውስጥ ያልፈጸምኩት አንድም ነገር የለም። ነገር ግን ለእኔና ለጓደኞቼ ደስ ይበላቸው ብለህ እንደው ፍየል እንኳን በግ እንኳን አርዳ አብልተህን ታውቃለህ? ዛሬ ግን ገንዘብህን ከጋለሞቶች ጋር በልቶ ይሄ ልጅህ ሲመጣ አለ። ይሄ ምንህ ለሱ ምኑ ነው? ይሄ ልጅህ ሲመጣ ፍሪዳ አረድክለት፣ ስለዚህ አልገባም አለ። አባት ግን እንዲህ አለው፣ ልጄ ሆይ አንተ እስከ ዛሬ ከኔ ጋር ነበር፣ የኔ የሆነ ሁሉ ያንተ ነው። ነገር ግን ይህ ወንድምህ አለ። ይህ ምንህ ሲያርመው ነው። ይህ ልጅህ ላለው ይህ ወንድምህ ሞቶ ነበር ሕያው ሆኗል፣ ጠፍቶ ነበር ተገኝቷል፣ ደስ ሊለን ሐሴትም ልናደርግ ይገባናል አለው ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። ስንት ምሳሌዎች አየን ምዕመናን? ስንት አየን? መጀመሪያ የጠፋው ምንድን ነው? ጅብ ነው። ሁለተኛው፣ ሶስተኛው የሚገርማችሁ የሉቃስ ወንጌል ምዕራፍ 15 ጌታችን ለተናገራቸው ለሌሎች ምሳሌዎች ሁሉ አክሊል ነው፣ ዘውድ ነው ይላሉ ሊቃውንተ ቤተክርስቲያን። መጽሐፍ ቅዱስ ቢጠፋ ራሱ ይህን ምዕራፍ ብቻ ይዞ መጽሐፍ ቅዱስን ድጋሚ መጻፍ ይቻላል የሚሉ ሊቃውንት አሉ። በውስጡ በጣም ብዙ ጥልቅ ነገረ መለኮት አለ፣ ነገረ መላእክት አለ፣ ምስጢረ ሥጋዌ አለ፣ ምስጢረ ንስሐ አለ። በጣም ጥልቅ የሆነ ምዕራፍ ነው። ግን በዚህ ውስጥ እንደው እኛ ክርስቲያኖች ከአምላካችን ከእግዚአብሔር ተለይተን እንዴት እንጠፋለን የሚለውን ብቻ እንማራለን። እግዚአብሔር በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እግዚአብሔር በእነዚህ ምዕራፎች ውስጥ ራሱን በተለያየ መልኩ ገልጿል። ምስጢረ ሥላሴም አለበት። በአንዱ ስፍራ አብ ነው አባት ሆኖ፣ በአንዱ ስፍራ ወልድ ነው እረኛው ነው፣ በአንዱ ስፍራ መንፈስ ቅዱስ ነው እናት ሆኖ፣ በብዙ መልኩ እግዚአብሔር ራሱን ገልጧል። በሦስቱ ታሪኮች ውስጥ ግን መጀመሪያ የጠፋው እንስሳ ነው፣ ሁለተኛ የጠፋው ዕቃ ነው፣ ሦስተኛ የጠፋው ሰው ነው። እኛ ሰዎች በኃጢአት ምክንያት ከአምላካችን ከእግዚአብሔር ተለይተን እንጠፋለን አንጠፋለን? እንጠፋለን። አንዳንዴ ደግሞ ኃጢአታችን ሲበዛ ሰው ክቡር ሆኖ ሳለ አያውቅም እንደሚል ነቢየ እግዚአብሔር ዳዊት ከሰውነትም ክብር ወርደን ሰዎች እንደ እንስሳ የምንሆንበት ጊዜ አለ። እንደ እንስሳ ብንሆንም ግን ማን ይፈልገናል? እግዚአብሔር ይፈልገናል። ከእንስሳት መሀል አይደል የተወለደው? በበረት ውስጥ እንስሳዊ ሕይወት ቢኖረንም አይጸየፈንም። አንዳንዴ ደግሞ ሰው እኮ ከእንስሳም የሚያንስበት ጊዜ አለ። የለም አሁን በዚህ ዘመን እኮ ከእንስሳ አንሰናል። እንስሳትም አሁን እንስሳት አንበሳን አይበላም፣ ነብርን አይበላም። ሰው ግን ሰውን ይበላል አይበላም? ይኸው አንሰናል እኮ። እንስሳት የኔ ወገን የሚሉትን እንኳን አይጨክኑም እኮ። ልብ አድርጉ። ሰውየውን ፈለገው፣ እንስሳውንም ፈለገው፣ ዕቃውንም ፈለገው። እግዚአብሔር ምን እያለን ነው? ኃጢአታችሁ በዝቶ እንደ ሰው ብትጠፉ እፈልጋችኋለሁ፣ ከሰውነት ክብር ወርዳችሁ እንደ እንስሳ ብትሆኑም እፈልጋችኋለሁ፣ የማይጠቅም ዕቃ ብትሆኑም እፈልጋችኋለሁ ሲለን ሁላችንም በቸርነቱ ይፈልገን። ፈላጊውን ስታዩት ደግሞ መጀመሪያው ላይ እረኛ ነው፣ ሁለተኛው ላይ እናት ነች የቤት እመቤት፣ ሶስተኛው ላይ አባት ነው። የሁላችን አባት ማን ነው? እግዚአብሔር ነው። እናታችንም እሱ ነው ይላል ቅዱስ ያሬድ። አንተ አቡነ አንተ ምን አንተ አባታችን አንተም እናታችን ነህ። እግዚአብሔር አባት ነው፣ እግዚአብሔር እናት ነው። ታላቁ ሊቅ አለቃ ኪዳነ ወልድ ክፍሌ ደግሞ እግዚአብሔር እናት አባት ብቻ አይደለም አያታችንም እሱ ነው ይላሉ። ምናችን? ምክንያቱም እግዚአብሔር በመጽሐፍ ቅዱስ ራሱን በዶሮ በወፍ መስሎ ይናገራል። ዶሮ ጫጩቶቿን ከቅፎቿ በታች እንደምትሰበስብ እኔ እናንተን እሰበስባችሁ ዘንድ ወደድሁ ይላል። ራሱን በዶሮ እኛን በጫጩት መስሎ ማለት ነው። ምዕመናን ልጠይቃችሁ፣ ዶሮ ለጫጩት እናት ናት አያት ናት? አስባችሁ መልሱ። ዝም ብሎ አይመለስም። ዶሮ ለጫጩት እናት ናት አያት ናት? አያት ናት። እናቷ ማን ነው? እንቁላል እንዳትሉ አዳራችሁ። እናትም አያትም ነች አይደል?
እሷ እንቁላል ትጥላለች። ከእንቁላሉ ምን ይገኛል? እኚህ ሊቅ ምን አሉ? እግዚአብሔር እንደ እንቁላል መሬትን ፈጠረ፣ ከመሬት ከአፈር ደግሞ ማንን ፈጠረ? ስለዚህ እናት አባት ብቻ ሳይሆን ምናችንም ጭምር ነው። ስሙ የተመሰገነ ይሁን እግዚአብሔር። እናትም አባትም አያትም ጭምር ነው። ግን እናት አባታችን አያታችን እንደው የፈለገ ቢወዱን ቢንከባከቡን በዋልንበት ሁሉ አብረውን ይውላሉ፣ ባደርንበት ያድራሉ። እግዚአብሔር ግን ከኛ ተለይቶ ያውቃል። ስለዚህ እግዚአብሔር እናት አባት ብቻ አይደለም፣ አያት ብቻም አይደለም፣ እረኛም ጭምር ነው። ነቢየ እግዚአብሔር ዳዊት እግዚአብሔር ምን ነው አለ? እረኛዬ ነው የሚያሳጣ። የተለየ እረኛ በጎቹን ቀን ከጠበቀ ሌሊት ይተኛል፣ ሌሊት ከጠበቀ ቀን ይተኛል። እግዚአብሔር ግን እኛን ሲጠብቅ ይተኛል? አይተኛም። ሕዝቤን የሚጠብቅ አያንቀላፋም ይላል፣ አይተኛም። እረኛ በጎቹን የሚጠብቀው ምን ሊያደርግ ነው? ወይ ቆይቶ ራሱ አርዶ ይበላቸዋል፣ አለዚያ አርደው ለሚበሉ ሰዎች ምን ይላቸዋል? ይሸጣቸዋል። እግዚአብሔር እረኛችን ነው። አርዶ ይበላናል፣ ይሸጠናል። ባይሆን እረኛው መድኃኔዓለም ክርስቶስ ስለኛ በ30 ብር ተሸጧል። በጎቹ ተስማምተው የሸጡት እረኛ እኮ ነው ክርስቶስ። እረኛ የበጎቹን ስጋ አርዶ ይበላል። የኛ እረኛ ክርስቶስ ግን እኛ በጎቹ ተሰልፈን የሱን ስጋና ደም እንበላለን። እረኛ የበጎቹን ቆዳ ገፎ ይለብሳል። የኛ እረኛ ክርስቶስ ግን እርቃኑን ስለ በጎቹ እንደ ቆዳ በመስቀል ላይ ተወጥቷል። የኛን እርቃን ለመሸፈን እሱ እርቃኑን ሆኗል። ስለዚህ እሱ የተለየ እረኛ ነው። ምእመናን፣ የእረኛ ፍቅር እስከ ማረን ነው። የክርስቶስ ፍቅር ግን ነፍሱን እስከ መስጠት ነው። አሁን እኛ እረኝነቱን ተውትና የከተማ ሰዎች አሁን ለዓመት በዓል በግ ቤታችን ገዝተን እናስራለን። ዓመት በዓል ሳምንት ቀርቶታል። ከኔ ጋር ናችሁ? በዓል እስኪደርስ ድረስ ያንን በግ እንከባከበው፣ ውሃ እናጠጣዋለን፣ ሳር እናጎርሰዋለን። ለምን? ምናልባት በጉ በዛ ሳምንት በሚደረግለት እንክብካቤ እንደው እንዴት የተባረኩ ሰዎች ናቸው አይደል? እንደው እዚሁ ባሳደጉኝ እንደው እዚሁ በተወለድኩ ኖሮ ይላል። ለምንድን ነው የምንከባከበው? እንዳይከሳ እኮ ነው። በአፍባፉ እናጎርሰዋለን እስከሚታረድበት ቀን ድረስ። የእረኛ ፍቅር እስከ ማረድ ነው። የክርስቶስ ፍቅር ግን ነፍሱን ስለ በጎቹ አሳልፎ ምን እስከ ማለት እስከ መስጠት። ይህ እረኛ 100 በጎች ነበሩት ይላል። 100 በጎች ነበሩት። ከ100 በግ መካከል አንድ በግ ጠፋበት። የቀሩት ስንት ናቸው? 99። ካሉት በጎችና ከጠፋው በግ የቱ ይበልጣል? ጦሴን ይዞ ሄድ። ደግሞ አንድ በግ መጣ ቀረ ብሎ አልተኛም። ምን አንከራተተኛል? አንዱን በግ ፍለጋ 99ኙን በጎች ትቶ በጨለማ ወጣ ይላል። ወደዚህ ወደ ጨለማው ዓለም 99ኙን ነገደ መላእክት ትቶ ማለት ባሕርየ መላእክትን ትቶ መልአክ ልሁን ሳይል ሰው ልሁን ብሎ ከሰማየ ሰማያት የወረደው እግዚአብሔር ነው። በጎቹ የሰው ልጆች ነን ምእመናን። አንዱን ደቂቃ አዳምን የሰው ልጅን ፍለጋ 99ኙን በጎች መላእክትን ትቶ ከሰማይ ወደ ምድር የወረደው እግዚአብሔር ነው። የጠፋ በግ አዳምን የፈለገው ባገኘው ጊዜ የተሸከመውን ቸሩን እረኛችን ክርስቶስን የወለድሽልን ሆይ ምን ይበልሽ ሲባል አልሰማችሁ? ታምረ ማርያም እኮ የወንጌል ትርጓሜ ነው። የጠፋው በግ አዳም ነው አለ። ባገኘው ጊዜ የተሸከመው እረኛው ማን ነው? ክርስቶስ ነው። ምንድነው የተሸከመው? ነስአ ደዌነ ወጾረ ሕማመነ፣ ኃጢአታችንን በደላችንን ነው። ምን ይሸከማል ነው? የኛን ኃጢአት ሊሸከም ከሰማይ ወደ ምድር ወረደ። እስኪያገኘን ድረስ ፈለገን። ባገኘን ጊዜ በትከሻው ተሸከመን የተባለው በመስቀል ላይ ክርስቶስ የሁላችንን ኃጢአት መሸከሙ ነው። እንግዲህ ምእመናን መቼስ ቃለ እግዚአብሔር የሚነገረው አሁን ላለንበት ዘመን ሰዎች ስለሆነ ወደኛ ሕይወት ደግሞ መምጣት አለበት። የሚገርመው በዚህ ታሪክ ውስጥ የመጀመሪያ የጠፋው በግ ነው። እኛ ክርስቲያኖች፣ እኛ ኦርቶዶክሳውያን፣ እኛ የቤተ ክርስቲያን ልጆች ከእግዚአብሔር ተለይተን የምንጠፋው እንዴት ነው ካላችሁ የመጀመሪያው አጠፋፍ ልክ እንደ በግ ነው። አሁን እዚህ ሰፈር ኦርቶዶክሳውያን የሆኑ እዚህ ጉባኤ ላይ እንዲመጡ የተጠሩ ሰዎች በጣም ብዙ ናቸው። የመጣን ደግሞ አለ፣ በጣም ጥቂቶች ነን። ለምንድን ነው ሰዎች ከቤተ ክርስቲያን የሚርቁት? ለምንድን ነው የሚጠፉት ካላችሁ የመጀመሪያው አጠፋፍ ልክ እንደ በግ ነው። በግ የሚጠፋው እንዴት ነው የሚለውን ማስተዋል ያስፈልጋል ምእመናን። እስቲ ልጠይቃችሁ፣ በግ የሚጠፋው አውቆ ነው ሳያውቅ ነው? ኧረ መልሱልኝ። አውቆ ከጠፋ በግ አይደለም። በግ የሚጠፋው ምን እያደረገ ነው? እስቲ ንገሩኝ። ምን እያደረገ? በግ እንዴት እንደሚጠፋ ለማወቅ በግ መሆን ያስፈልጋል? ሰው ሆናችሁ እስቲ ሞክሩ። ምን እያደረገ ነው በግ የሚጠፋው?
ሳር እየበላ እዚህ ጋር ሳር ሲበላ እዚህ ጋር ያለው ሳር ሲደርቅበት ወደዛ ሲሄድ እዚህ ጋር ውሃ ሲጠጣ ይሄ ደፍረስ ሲልበት ወደዛ ሲሄድ ሳስበው በግ የሚጠፋው በግ ሲጠፋ ቢመሽብኝ ሲለው አይ ሰዓቱ መሽቷል ይላል። አይ ተኩላ ቢበላኝ ገደል ብገባ ይላል። ዝም ብሎ ነው የሚጠፋው። የመጀመሪያው እኛ ክርስቲያኖች ከቤተ ክርስቲያን የምንጠፋው ልክ እንደዚህ እንደ በግ ሳናውቅ። ይሄ በግ እየበላ እየጠጣ እንደጠፋ በጣም ብዙ ሰዎች ከቤተ ክርስቲያን በእንጀራ ጉዳይ ይጠፋሉ። አይጠፉም? ይጠፋል። አይመቸኝም፣ ስራ አለብኝ። አንዱን ሳር ሲበላ ሌላ ሳር፣ አንድ ውሃ ሲጠጣ ሌላ ውሃ እያለ እንደጠፋ፣ አንድ ስራ ስንሰራ ሌላ ስራ፣ አንድ ትምህርት ስንማር ሌላ ትምህርት፣ አንድ ንግድ ስንነግድ ሌላ ንግድ እያለን ሳናውቀው ከቤተ ክርስቲያን እንጠፋለን። እንደዚህ አይነቱ ሰው ኑ ወደ ቤተ ክርስቲያን ጉባኤ ተካፈሉ፣ አስቀድሱ፣ ምን በሉ ሲባሉ አይ እኔ እኮ አይመቸኝም ቢዚ ነኝ እኮ ይላል። ይሄ በጋውን ቢዚ ነበር አልነበር? ይሄን ሳር እያገላበጠ አይደል? ቢዚ ነበር። ከቤተ ክርስቲያን ሳናውቅ የጠፋነውን እግዚአብሔር በቸርነቱ ይመልከታል። የሚገርመው ሳያውቀው ጠፋ፣ ገደል ብገባ አላለም። ብዙ ሰው ከቤተ ክርስቲያን ስርቅ ብሞትስ ብሎ አያስብ። ሞት ሲመጣ መቼስ አይመቸኝም ማለታችን፣ ቢመሽብኝስ አላለም። ተኩላ ቢበላኝ አላለም። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው እንደ ተኩላ ነጣቂዎች ከሆኑ ከሐሰተኞች መምህራን ተጠበቁ ብሏል ክርስቶስ። ሳናውቀው ሃይማኖቴን ብክድስ ከቤተ ክርስቲያን መራቅ የለብኝም ሳንል ዝም ብለን ሳር እያገላበጥን የጠፋን ሰዎች አለን። እግዚአብሔር በቸርነቱ ይመልሳል። ይህ እረኛ ፍለጋ ወጣ። ስንት በግ ፍለጋ? ካሉትና ከመጡት የጠፋው አንድ ነው። ግን ለአንድም ነፍስ እግዚአብሔር ዋጋ አለው አለው። በቤተ ክርስቲያናችን ወደር ያልተገኘለት በስብከቱ ጣዕም ምክንያት አፈወርቅ ተብሎ የሚጠራ ቅዱስ ዮሐንስ አፈወርቅ የሚባል አባት አለ። እስቲ በሉ ቅዱስ ዮሐንስ አፈወርቅ። ልክ ነው። ይህ አባት ይገርማቸዋል። በዛሬዋ ቱርክ የምትባል ሀገር ትናንት ቁስጥንጥንያ ተብላ ትጠራ የነበረች በትልቅ ቤተ መቅደስ ያስተምር የነበረ ከስብከቱ ጣዕም የተነሳ ቤተ መቅደሱ ሞልቶ ምዕመናን የሚማሩለት መምህር ነበር። እዚህ ፊት ለፊት የምታዩትን ማትሮንስ ለሱ ነው የተጀመረው። ቁመቱ አጠር ስለሚል ከፍ እንዲል ነው ይባላል በቤተክርስቲያን ታሪክ። ቅዱስ ዮሐንስ አፈወርቅ ሲያስተምር ይገርማቸዋል። በጣም ብዙ ምዕመናን ይመጡ ነበር። አንድ ቀን ግን ዓርብ ቀን የሚያስተምረው ሊያስተምር ሲመጣ እዚያች ሀገር የጣዖት በዓል ይከበር ነበር እና ጭፈራ አለ፣ ካርኒቫል አለ። እሱን ለማየት ሰው ሁሉ ሄደና ቅዱስ ዮሐንስ አፈወርቅ ሊያስተምር ሲመጣ የመጣው ሰውዬ አንድ ሰው። ስንት ሰው? አንድ ሰው። ቅዱስ ዮሐንስ አፈወርቅ አልደነቀውም። ቆሞ 3 ሰዓት ሙሉ አስተማረው ለዛ ሰው። በኋላ ነገሩን የሰሙ ሰዎች ግራ ገባቸው። እንዴ ለአንድ ሰው ፓትርያርክ ነው ልባሉ፣ ምን ሆነ ነው ለአንድ ሰው እንደዚህ የደከምከው አሉት። አሁን እዚህ ጉባኤ ላይ ዛሬ አንድ ሰው ቢመጣ ጉባኤው ይካሄዳል? እኔ በስልክ አገናኙ ይል ይችላል አይደል? ቅዱስ ዮሐንስ አፈወርቅ ግን ለአንድ ሰው አስተማረ። ምን ነው አሉት። በጣም የሚገርም መልስ ሰጠ። አንደኛ አለ ክርስቶስ እኮ የሞተው ለዚህም ሰውዬ ጭምር ነው አለ። ነው አይደለም? ነው። ሁለተኛ ይመስላችኋል እንጂ ሌላም ቀን የሚመጣው ይሄ ሰውዬ ብቻ ነበር አለ። ሌላ ቀን ቢመጡ ኖሮ ዛሬ አይቀሩም ነበር። ከልባችን ለመምጣት ይርዳን እግዚአብሔር። ዝም ብሎም ይመጣል፣ ደግሞ ከልቡም ይመጣል። አንድ ነፍስ ዋጋ አላት። ይረኛ አንዱም በግ ፍለጋ ወጣ፣ በጨለማ ወጣ ነው የሚለው። እስኪያገኘው ድረስ ፈለገው። እንዴት ያጽናናል! እስኪ በሉ እስኪያገኘው ድረስ። እግዚአብሔር የሚፈልገን ምን እስኪለን ነው? እስኪ ደክመው አይልም፣ አይደክመው። እስኪ ሰለቸው አይልም፣ አይሰለቸውም። እግዚአብሔር እስኪያገኘን ነው የሚፈልገን። እኛ እኮ ደግሞ ለየት ያለን በጎች እኮ ነው። እግዚአብሔር በዚህ ሲመጣ በዚህ የምንሄድ በጎች፣ እንዳያገኘን የምንደበቅ በጎች እኮ ነው። እስኪያገኘው ፈለገው። ባገኘው ጊዜ አነሳና በትከሻው ተሸከመ። ልብ አድርጉ። ስለለመድ ነው ብዙም አይሰማንም። አሁን እኛ ብንሆን እስቲ ከተማ ነው በእርግጥ ያለ ነው፣ ገጠር ነው ግን በግ የሚጠበቀው በደንብ። አንድ በገጠር ልም ባለ ገጠር ውስጥ በግ ጠፍቶብን በማታ በዚህ ሰዓት ደክሞን ፀሐይ መጥቶን ቀኑን ሙሉ ቤቴ ገብቼ አርፋለሁ ስንል አንድ በግ ቢጠፋ ያንን በግ ፍለጋ ስንወጣ ደስ እያለን ነው የምንወጣው? እየተራገምን ነው አይደል? ወተን በጨለማ መብራት የለም ተራራውን ወተን አንድ ሁለት እግራችንን እንቅፋት መጥቶን ወርደን ወንዙን ተሻግረን እኩለ ሌሊት ላይ በብዙ ድካም ያንን በግ ብናገኘው እንሸከመው? መልሱልኝ።
ቢቻል በዱላ ነው አይደል እንዴ? እንኳን በቀርቶ ልጅ ጠፍቶ ሲገኝ ምንድን ነው የሚደረገው? የኔን ልምድ ላካፍላችሁ መሰለኝ። መጀመሪያ ልጅ ሲጠፋ ወላጆች ወይኔ ልጄ ይላል። ሲገኝ ደግሞ ወይኔ የሚለው ልጁ ነው አይደለም? ምን አንቀጨቀጭ! እመቤታችን ብቻ ናት። ይገርማቸዋል። ልጇ ጠፍቶ ነበር እኮ ክርስቶስ አልጠፋባት። ለስንት ቀን? 3 ቀን። 3 ቀን ቢጠፋ ልትፈልገው ወጣች እመቤታችን። ክርስቶስ ከኛ ሕይወት ውስጥ ከጠፋ ስንት ቀን ሆኖታል? ምዕመናን አልፈለግነውም እኛ። ዞር ቢል አቤት የማታስተምረን የለም እኮ እመቤታችን። ፍለጋ ወጣች 3 ቀን። በኋላ የታገኘችው ቤተ መቅደስ ውስጥ ከመምህራን እግር ስር ቁጭ ብሎ አገኘች። ክርስቶስ የጠፋባችሁ ሰዎች ከሕይወታችሁ ሌላ ቦታ አለ ቢሏችሁ እንዳሰሙ፣ ክርስቶስ አድራሻው ቤተ መቅደስ ውስጥ ነው። ከመምህራን እግር ስር ነው የምታገኘው። ስታገኘው አትቆጣ ነገር አምላኳን ወልዳ ምን ታድርግ? ልጄ ሆይ አለች፣ አባትህና እኔ ስንፈልግ ለምን አስጨነቀን አለች። ማንና ስንፈልግ? ማንን ነው አባቴ ያለችው? እንደ ዮሴፍ አባቱ ነው እንዴ? ታዲያ ምን ማለቷ ነው? እንዳይባል የዮሴፍ ልጅ ነው እንዳይባል ክርስቶስ ምን አለ? በአባቴ ቤት ኖር ዘንድ እንዲገባኝ አታውቁምን አለ። እሷ ግን አክብራ ቅዱስ ዮሴፍን አብሮ መንከራተቱን አስባ እኔና አባት አላለችም። ይቅርታ አባትህና እኔ ራሷን አስቀድማ አታውቅም ወላዲተ አምላክ። ሌላ ወላጅ ግን ልጁ ጠፍቶ ሲያገኘው ከገረፈው በኋላ ነው የት ነበርክ የሚለው። ይህ እረኛ ግን ባገኘው ጊዜ በትከሻው ተሸከመው። አሁን ዛሬ ቤተ ክርስቲያን የመጣ ነው እዚህ ሰፈር ከተጠራው ሰው ሁሉ እኛ የመጣ ነው። ከዚህ ሰፈር ሰዎች በጣም አስተዋይ ስለሆንን እንዳይመስላችሁ። ተሸክሞ ያመጣን ማን ነው? እግዚአብሔር ነው። ተሸክሞን እኮ ችሎን እኮ ነው ምዕመናን። ተመችተ ነው እንዳይመስላችሁ። ተሸክሞን እኮ ነው እግዚአብሔር። የምንናገረው የምንሰራው ምን ሆነውን አተናል እኮ ግን ተሸክሞ አመጣን። ከቤቱ ሳያውቁ እንደ በግ የራቁትን ሁሉ በቸርነቱ ትከሻ ተሸክሞ ወደ ቤቱ ይመልስልን። ሁለተኛ የጠፋው ምዕመናን ሳንቲም ነው። ሴቲቱ ሳንቲም ጠፋባት። እንግዲህ ያ ዘመን እስራኤል በኢኮኖሚ በጣም የተመታችበት መሆኑን ከሚያሳዩ ምሳሌዎች መካከል ነው ይሄ። አንድ ሳንቲም ጠፋባት፣ መብራት አብርታ ቤት ጠርጋ መፈለግ ጀመረች የሚለው ይጠቅሱታል። ለዚህም ከኢኮኖሚ አንጻር አሁን እዚህ ጉባኤ ላይ የአንድ ብሯ ሳንቲም ከኪሳችሁ ብትወድቅባችሁና ብትጠፋ ቤት ስትሄዱ ያቺ ሳንቲም መጥፋቷን ብታውቁ መጥረጊያ ይዛችሁ ትመለሳላችሁ? ከመጣችሁ በስሙባችኋል ማለት ነው። አይ ጦሴን ይዞኝ ነው የምንለው። ለአንድ ሳንቲም ቤት እስከ መጥረግ ደረሰች። ያ ዘመን ከባድ ዘመን ነበር። ምን አደረገች? ጠርጋ ቆሻሻውን ፈልጋ እዚያ ቆሻሻ ውስጥ ያን ሳንቲም አገኘችው። እሷም እንደ ባለበጉ የጠፋውን ሳንቲሜን አገኘሁት አለች ይላል። እንግዲህ በግ የተባለው ከቤተ ክርስቲያን ሳያውቁ የራቁ ሰዎች ናቸው። ሳንቲም ውስጥ ካላችሁ ይህ ሳንቲም ጠፍቷል፣ ግን ያለው ቤት ውስጥ ነው። ቤት ውስጥ ነው ያለው፣ ግን ጠፍቷል። ብዙ ጊዜ እኛ ከቤተ ክርስቲያን የጠፉ ሰዎች ሲባል እንዲህ ያለ ጉባኤ የማይመጡ፣ የማያስቀድሱ፣ የማያወድሱ፣ የማይማሩ ሰዎች ይመስሉናል። ልክ ነው። እነሱ ምድብ 1 ጠፊዎች ናቸው። ምድብ 2 ጠፊዎች ደግሞ ቤተ ክርስቲያን ውስጥ ሆነን የጠፋን ሰዎች ነን። እንዳንፈለግ እዚህ ነን። ይህ ሳንቲም ያለው ቤት ውስጥ ነው፣ ግን ጠፍቷል። ጠዋት ኪዳን እናደርሳለን፣ ማታ ሰርክ ጉባኤ እንካፈላለን። የምንቀድሰው እኛ፣ የምናስቀድሰው እኛ፣ የምንሰብከው እኛ፣ የምንሰበከው እኛ። እዚሁ ነን አለን እንዳይባል ደግሞ ቆሻሻ ውስጥ ነው ያለነው። ቆሻሻ ኃጢአት ውስጥ፣ ጥላቻ ውስጥ፣ ዘረኝነት ውስጥ፣ ሐሜት ውስጥ፣ ክፋት ውስጥ። አሁን እግዚአብሔር በጣም የቸገረው ደግሞ እዚህ ሆነን የጠፋነው ሰዎች ጉዳይ እንዳያስፈልገን እዚህ ነን ጠዋትና ማታ። አለህም እንዳለን እንዲህ ይደረጋል፣ የለህም እንዳለን ይመሻል ይደረጋል አሉ ባለበገር። እግዚአብሔር አሁን የቸገረው ጠፋን እንዳንባል እዚህ ያለን ሰዎች ጉዳይ ነው። በጣም በራድ ወይም ትኩስ ብትሆን መልካም ነበር፣ እንዲያው ለብ ስላልክ ካፌ ልተፋ ነው ይላል። ልብ አድርጎ እግዚአብሔር እኮ ተጨነቀ፣ አፉ ላይ ይዞናል። እንዳይውጠን ለብ አልንበት፣ እንዳይተፋን ደግሞ ፈጥሮናል፣ አዘነን። ሁለተኛው አጠፋፍ ምዕመናን ቤተ ክርስቲያን ውስጥ ሆኖ ማተብ አስሮ መጥፋት። እንደ አዲስ እንዳያጠምቀን ኦርቶዶክሳውያን አምነናል፣ ተጠምቀናል። ግን ምግባራችን ያመነ ሰው አይመስልም። ሕይወታችን
እኛ አይደለን እንዴ ግራና ቀኝ እኮ የምንሰዳደበው የምንጋደለው እኛው ነን እኮ ባለማተቦቹ። እየተማማ እየተጋደለ እየተጣላ ምግብ ብላ ሲባል ዛሬ ሮብ ነው ይላል። ጾሙን አይደለም የምንነቅፈው። ይህንንም ሳተው ያንን ልታደርጉ ይገባቸዋል ብሏል ክርስቶስ ለአይሁድ አይደል? ህይወታችን ያመነ ሰው አይመስልም። አንድ ጊዜ ደቡብ አፍሪካ የሚባል ሀገር እዚህ ያሉ መምህራንም ሄደው አገልግለውበታል፣ ያውቁታል። ጉባኤ ለማድረግ ለመንፈሳዊ አገልግሎት ሄደን ነበርና አንዲት ህፃን ልጅ ህፃናት ጥያቄ ያው አያልቅባቸውም አይደል ጥያቄ። እና እዛ ሀገር የተወለደች ያደገች ልጅ ነች። ጥያቄ ትጠይቀኛለች እና ጥያቄው መሀል ምን አለች? እኔ ኢትዮጵያን በጣም ነው የምጠላት አለች። እንደ ኢትዮጵያ የምጠላው ሀገር የለም ማለት ነው። ደስ ይላል እንደዚህ ስትሰሙ፣ ያስደስታል። በቃ እኔ በጣም ተበሳጨው። እንደው አልመታት ነገር የሰው ሀገር ነው ብዬ ነው እዛው ያስቀሩኝስ ብዬ ነው። እና እንዴ ምን ማለትሽ ነው? እንዴት እንደዚህ ያለሽ አልኳት። አይ እኔ ኢንተርኔት ላይ ባገኘሁት መረጃ እንደ ኢትዮጵያ ህፃናት የሚደፈሩበት ሀገር የለም እና በጣም ነው የምጠላት ኢትዮጵያን አለች። ነገሩ ቢከብደኝም ግን ኢትዮጵያዊነቴ ደግሞ ቆረቆረኝና ደግሞ ደቡብ አፍሪካ ቁጭ ብለሽ ኢትዮጵያ እንድትወቅሽ ነው? እንደ ደቡብ አፍሪካ ወንጀል ያለበት ሀገር የለም። በነገራችን ፖሊስ ጣቢያ ራሱ ይዘረፋል። ፖሊስ ጣቢያ። ታዲያ እንደዚህ አይነት ሰው በየቀኑ የሚገደልበት ሀገር እንዴት እንደዚህ ትያለሽ? ደቡብ አፍሪካ አይበስም ወይ አልኳት። ህፃኗ ምን አለች ይመሰላችሁ? ደቡብ አፍሪካ እኮ ስሟ መጽሐፍ ቅዱስ ላይ የለም አለች። ኢትዮጵያ እጆቿን ለዚህ ምን መልስ እንሰጣለን? እውነት እኮ ስብሐተ እግዚአብሔር 24 ሰዓት የማይቆምባት ሀገር ነች። እግዚአብሔር ቸገረው። ቤት ውስጥ ሆነን የጠፋን ሰዎች ጉዳይ ማለት ነው። መብራት አበራች ሴቲቱ ይላል። ቆሻሻውን ጥርጋ ሰበሰበች። ከቆሻሻው መሃል ያንን ሳንቲም ፈልጋ አወጣችው ይላል። እግዚአብሔር ሁላችንን ካለንበት ቆሻሻ ውስጥ ፈልጎ ያውጣል። አንዳንድ ሰው አይ እኔ ቤተክርስቲያን ባልሄድ ይሻለኛል፣ ቃሉን ባልሰማ ይሻላል፣ መመላለስ ነው እንጂ መመለስ አልቻልኩም፣ ህይወቴ መለወጥ አልቻለም፣ ስለዚህ ከሚፈረድብኝ በቃ ቤተክርስቲያኑ ቢቀር ብሎ ተስፋ የሚቆርጥ ሰው አለ። እንዳትቆርጡ ምዕመናን። ምንም ኃጢአተኞች ብንሆን ምንም ክፎች ብንሆን ከቤተክርስቲያን መቅረት የለብንም። ምክንያቱም እግዚአብሔር አንድ ቀን ከቆሻሻው መሃል ፈልጎ ያወጣናል። ሁላችንም በቸርነቱ ያወጣል። እሱን ተስፋ አድርገን እኮ ነው የምንመላለስ። መብራት አበራች ይላል። ሕግህ ለመንገዴ መብራት ነው ለእግሬም ብርሃን ነው ይላል። በቃሉ መብራትነት ፈልጋ አወጣችው። ሌላው እዚህ ላይ የምንማረው ምዕመናን ይህን ሳንቲም ከቆሻሻው መሃል አወጣችው የሚለው ላይ ቤተ ክርስቲያን ውስጥ ጥሩ ሰዎች አሉ፣ ደግሞ ክፉ ሰዎች አሉ። የሉም? ጥሩ ካህናት አሉ፣ ጥሩ ያልሆኑ ካህናት አሉ። የሉም? አሉ። ጥሩ ሰባኪ አለ፣ ክፉ ሰባኪ አለ። ጥሩ የደብረ አለቃ አለ፣ ክፉ የደብረ አለቃ አለ። ቤተ ክርስቲያን ውስጥ ጥሩ ርኅሩሃን የሆኑ ቸር የሆኑ አባቶች አሉ፣ ደግሞ የሚዘርፍ የሚሰርቅም ይኖራል። ይህ አዲስ ነገር አይደለም። ክርስቶስ 12 ሐዋርያት ነበሩት። ከ12ቱ ሐዋርያት አንዱ ይሁዳ ሌባ ነበረ ይላል መጽሐፍ ቅዱስ። ምን ነበረ? ሌባ ነበረ ይላል። ግን ገንዘብ ያዥ እሱ ነው። ደግሞ ይገርማል። ክርስቶስ ገንዘብ ያዥ ያደረገው ማን ነው? ሌባው። አሁን እናንተ ሌባ እንደሆነ የምታውቁትን ሰው ገንዘብ ያዥ እናደርጋለን ይሄ። ክርስቶስ ግን ሌባ መሆኑን እያወቀ ገንዘብ ያዥ ያደረገው። እንዴት እንዲህ ያደርጋል? ሌቦች እንኳን ሌቦች ዘበኛ ሲቀጥሩ የሚቀጥሩት ዘበኛ ሌባ የሆነ ሰው ወይስ ታማኝ የሆነ ሰው? ክርስቶስ ለምንድን ነው ሌባ እንደሆነ እያወቀ ይሁዳን ገንዘብ ያዥ ያደረገው? ቤተ ክርስቲያን ሙዳየ ምጽዋቷን በሚዘርፉ ሰዎች እድሜ ልክ እንደምትሰቃይ ለማስረዳት ነው። እኔ እያለሁም ሌቦች አሉ፣ በኋላም ሌቦች ይኖራሉ፣ እንዳይገርማችሁ ለማለት ነው። እና ክፉ ሰው ስናይ አንዳንዴ ቤተ ክርስቲያን ውስጥ እንደው ምን አለ እንደው እግዚአብሔር እንደው ቤትህን ብታጸዳ እንደው እንደዚህ አይነቶቹ ሰዎች ጠርገ ብታስወጣቸው የሚል ሰው አለ። አንዳንድ ሰው ደግሞ ጠርጋ አስወጣ አይልም፣ እሱ ግን ይወጣል። ካህናቱ እንዲካረጉ፣ ሰባኪው እንዲካረገ፣ ቄሱ እንዲካረጉ ሁለተኛ ቤተክርስቲያን አልደርስም የሚሉ ሰዎች አሉ። ሁለቱም ተሳስተዋል ምዕመናን። ጠርጋ አስወጣ ማለትም ከባድ ነው። እግዚአብሔር ጠርጌ ላስወጣ ካለ፣ ቤቴን ላጽዳ ካለ እኛንስ ይለቀናል? እኛ ንጹህ ነን እንዴ?
አይደለም። እስቲ ከኔ ጋር በሉ ቤተክርስቲያን አይ ደከማችሁ መሰለኝ በሏ ታዲያ ሐኪም ቤት ናት እንጂ ፍርድ ቤት አይደለች። ቤተክርስቲያን ምንድነች? ቤተክርስቲያን ሐኪም ቤት ከሆነች እኛ ምንድነን? ምን ታካሚ ትላላችሁ? በሽተኞች ነን። ታሳምሩታላችሁ። ንስሐ እየገባን ከሆነ ታካሚዎች ነን። እየቆረብን ከሆነ ታካሚዎች ነን። አለዚያ ምንድነን? አይሰማም። የዛሬው ሰባኪ መጥቶ በሽተኛ ነን እንዳትሉ። እኔም በሽተኛ ነኝ፣ አይዟችሁ። እኔም በሽተኛ ነኝ። በሽተኛ ከሆንክ ለምን ቆመህ ትሰብካለህ ካላችሁ፣ በሽተኞችም እኮ ሆስፒታል ሲቆዩ እንደ ዶክተር ያደርጋቸዋል ነው አይደለም? እና እኛ ብዙ መርፌ የተወጋን በሽተኞች ነን። እግዚአብሔር በቸርነቱ ይማረን። የሚገርመው ቤተክርስቲያን ውስጥ ሆስፒታል ናት አለ ቅዱስ ዮሐንስ አፈወርቅ። ሐኪም ቤት ነች። ቤተክርስቲያን ውስጥ እንዴት ኃጢአተኛ ሰው ይኖራል ማለት ሆስፒታል ውስጥ እንዴት በሽተኛ ይኖራል እንደማለት ነው። አንዳንድ ሰው ቤተክርስቲያን ውስጥ ክፉ ሰው ሲያይ አሁን እንዲህ አይነት ሰው መኖር አለበት ቤተክርስቲያን ውስጥ ይላል። ሆስፒታል ስትሄዱ በጣም የታመመ ሰው ስታዩ እንዲህ አይነት በሽተኛ መኖር አለበት ትላላችሁ? ድሮ ካላመመው ምን ይሰራል ሆስፒታል? ሁላችንም በሽተኞች ነን። እግዚአብሔር በቸርነቱ ይፈውሰን። በሽተኛ ለበሽተኛ እንደሚያዝን ግን ኃጢአተኛም ለኃጢአተኛ ማዘን አለበት። እኛ ችግሩ እኛ የምንሰራውን ኃጢአት እንኳን ሌላ ሰው ሲሰራው ደስ አይለንም። በጣም ነው የምንበሳጨው። አሁን እዚህ ጉባኤ እየተማርን የአንድ ሰው ሞባይል ቢጮህ ምን እንላለን? አይ እንደው ሰው ቤተክርስቲያን መጥቶ እንኳን እንደው ስልኩን አይዘጋም እንላለን። የኛ ከጮኸ ግን የሥራ ጉዳይ አይደል፣ አስቸኳይ ነው። ሰዎች አብረው ኃጢአት ሰርተው እኮ ይተዛዘባሉ። አብረው ሲሰክሩ ያደሩ ወጣቶች ጠዋት ሲገናኙ አንተ እንዲሰካራ ብለህ እንዴ? አብረው አመንዝረው ወንዱ ሴቷን ሴቷ ወንዱን ይታዘባሉ። እኔስ እሺ እሷ ምን ሆና ነው ሴት ልጅ አይደለች እንዴ ይላል። እርስ በርስ ምን ፈርደውን ያህል ስላልፈረደብን ስሙ የተመሰገነ። አቤት አሁን ለአንተ ኃጢአት አንቺ፣ ለአንቺ ኃጢአት አንተ ፍረድ ቢባል እዚህ ምድር ላይ ሰው ይኖራል? ቀንጥሰን ነው የምንጨርሰው። እና የሳቲም ቤት ውስጥ ስላለ ነው የቆየው። ምንም ንጹህ ባንሆንም ምንም ቆሻሻ ውስጥ ብንሆንም ቤተ ክርስቲያን ውስጥ መቆየት ተስፋ አለው። አንድ ቀን እግዚአብሔር ከቆሻሻው መሃል ያወጣናል፣ ሁላችንን ያወጣል። አንዳንድ ሰው ደግሞ ክፉ ሰው ሲያይ የቤተ ክርስቲያን አባቶች እንዲያረጉ እንዲህ መቼስ ስማቸው አያምርም። ሰይጣንም ደግሞ የአባቶችን የቤተ ክርስቲያን ሰዎችን ስም በጣም እንዲጠፋ የሚያደርገው ሰው ንስሐ እንዳይገባ ስለሚፈልግ ነው። ሌላ ታሪክ የለውም። ከምስጢራተ ቤተ ክርስቲያን እንድትለይ ስለሚፈልግ እና ሲሰማ አንዳንድ ሰው እኛ ከነሱም እንማራለን ሁለተኛ አልመጣም ብሎ ከቤተ ክርስቲያን ይራቃል። የሚጎዳው ግን ራሱ ነው። ይገርማቸዋል። እዚህ ኦሪት ዘፍጥረት ላይ አንድ በጣም አስገራሚ ጉዞ ተካሂዷል። በዓለማችን ወደር ያልተገኘለት የመርከብ ላይ ጉዞ ነው። ዓለም ላይ ያሉ እንስሳት ሁሉ ሁለት ሆነው በመርከብ ተሳፍረው ነበር። በማን ዘመን? በኖህ ዘመን። እና እዚያ መርከብ ውስጥ ይገርማቸዋል አብረው ሊቀመጡ የማይችሉ እንስሳት ሁሉ አብረው ነበሩ። ለምሳሌ በግና ጅብ አብረው ነበሩ። ዛሬ አሁን በግና ጅብ አብረው ይቀመጣሉ? በኖህ መርከብ ውስጥ ግን አብረው ነበሩ። ለምን? ጅብ ተነስቼ በግን እበላለሁ ካለ ኖህ ከመርከብ አውጥቶ ምን ይለዋል? ስለዚህ ምራቁን እየዋጠም ቢሆን አርፎ ነው ቁጭ ያለ። ተቻችለው። ይህች መርከብ የቤተ ክርስቲያን ምሳሌ ናት። ምዕመናን፣ የቤተ ክርስቲያን ምሳሌ። ልዩነት ግን አለው ይላል ቅዱስ ዮሐንስ አፈወርቅ። ልዩነቱ ምንድነው? ወደ ኖህ መርከብ ጅብ ሆኖ የገባው ሲወጣም ጅብ ነው። ወደ ኖህ መርከብ ተኩላ ሆኖ የገባው ሲወጣም ተኩላ ነው። ወደ ቤተ ክርስቲያን ግን ጅብ ሆነው ገብተው ጾመኛ ሆነው የወጡ ሰዎች አሉ። ስንገባም ጅብ ስንወጣም ጅብ ከሆነን ግን እግዚአብሔር በቸርነቱ ይመልሳል። እዚያ መርከብ ውስጥ ግን እንስሳቱ ተቻችለው የቆዩት ለምን መሰላችሁ? ኖህ ከመርከብ አውጥቶ እንዳይጥላቸው። የኛ የሰባኪያኑ የኛ የካህናቱ ምግባር ምንም የከፋ ቢሆን ምዕመናን ከመርከቡ እንዳትወጡ። ውጭ የሚጠብቃችሁ ይከፋል። ከቤተ ክርስቲያን በመለየት የሚገጥማችሁ ይከፋል። መርከብ ስለሆነ ሩቆ ነው መሰለኝ። እኔ በአውሮፕላን ልመስልላችሁ። እኔ እዚሁ አካባቢ ነው ሰፈሬና በአውሮፕላን በዚህ 10 ያልፋል አይደል? ይረብሻል። አሁን በአውሮፕላን እዚህ ያለ ነው በሙሉ ተሳፍረን ብንሄድ እንደዚህ አውሮፕላን ውስጥ ድንገት አስተናጋጆቹ ምግብ አቅራቢዎቹ ቢገላምጡን ቢሰድቡን ወራጅ አለ እንላለን? መልሱልኝ።
አንጀትህ እያረረ ቁጭ ነው የምትለው። ምክንያቱም ከአውሮፕላን መውረድ መከስከስ። ስለዚህ በረራው እስኪጠናቀቅ ድረስ እየተብከነከንክም ቢሆን ትጨርሳታል። ከቤተ ክርስቲያን መውጣት ማለት ከአውሮፕላን ወራጅ አለ ከማለት የከፋ ነው። ምክንያቱም ከዚያ ብትወርድ ተከስክሰ በስጋ ነው የምትሞተው። ከቤተ ክርስቲያን መውጣት ግን በነፍስ ነው። ከነፍስ ሞት ይሰውረን እግዚአብሔር። ስለዚህ ምእመናን ይህ ሳንቲም ቤት ውስጥ ሆኖ እንደጠፋ ቤተ ክርስቲያን ውስጥ ሆነን የጠፋን ሰዎች ቃሉን እየሰበክን እየዘመርን እኛ እያስተማርን በእኛ ትምህርት ሁሉ ሰው ንስሐ እየገባ እኛ እኮ ልንጠፋ እንችላለን። ልክ እንደ አይሁድ የተወለደ የአይሁድ ንጉሥ ወዴት ነው ሲባል አድራሻውን ተናግረዋል። እነሱ ግን ሄደው አልሰገዱለት። መርፌ የራሱን ቀዳዳ ይሰፋል ይላሉ አባቶቻችን። መርፌ ብዙ ቀዳዳ ይሰፋል፣ ግን ላዩ ላይ አንድ ቀዳዳ ላይ እሷን ይሰፋል። መርፌ የሆንን ሰዎች አለን። ሌላውን መምከር የምንችል ራሳችንን ማንመከር። ጥሩምባ ነፊ ቀብር አይገኝም ይባላል። ሰምታችሁ? ጥሩምባ ነፊያውን በሌሊት ይጮሃል። አቶ ገሌ ሞተዋል ቅበሩ ይላል። እሱ ይቀብራል? አይ ሌሊት ላይ የተነሳው ብሎ ይተኛል። እንዲህ ቆመን የምንናገረው ላንኖረው ልንጠፋ እንችላለን። ግን እግዚአብሔር አንድ ቀን ከቆሻሻው መሃል ሁሉም ፈልጎ ያወጣል፣ በቸርነቱ ያወጣል። ወደ መጨረሻው ልምጣላችሁ። ሶስተኛ የጠፋው ልጅ ነው። እንግዲህ በጉ ከቤተ ክርስቲያን ሳያውቁ የራቁ ሰዎች ናቸው። ሳንቲሙም ደግሞ እዚያው ቤተ ክርስቲያን ውስጥ ሆኖ የጠፋ ሰው ነው ብለናል። ሶስተኛው የጠፋው ልጅ ግን አውቆ ነው የጠፋው። አባቱን የሚደርሰኝን ገንዘብ ስጠኝና ልሂድ አለ። ከቤተ ክርስቲያን ሳያውቁ የራቁ እንዳሉ አውቀው ደግሞ ልውጣ ብለው የወጡ ሰዎች አሉ። ይህ ልጅ አባቱ ቤት ሆኖ አንዴ ውሃ ቅዳ፣ አንዴ እንጨት ፍለጥ፣ አንዴ ከብቶቹን መልሳቸው፣ አንዴ እሳቱን አንድደው፣ በጊዜ ግባ፣ አታምሽ፣ እንዲህ ልበስ፣ እንዲህ አትልበስ መባል ሰልችቶት እንደተማረረው ከቤተ ክርስቲያን ጾም ሰልችቷቸው፣ ጸሎት ሰልችቷቸው፣ ቅዳሴው ረዘመ ብለው፣ ምንኩስናው ከበደን ብለው የወጡ ሰዎች አሉ ብዙ። እግዚአብሔር በቸርነቱ ይመልሳቸው። ጾም በጾም አንዳንድ ሰው ሌላውን ሁሉ ወዶ ጾም ግን የማይመቸው ሰው አለ። እስቲ ምእመናን ጾም ትወዳላችሁ አትወዱም? ትወዳላችሁ። ጎሽ ጥሩ ነው። ጾም ሲገባ ነው ሲወጣ ነው እንኳን አደረሳችሁ የምትባለው? አንወሻሽ። ሲወጣ ነው ፈገግ ምንለው አይደል? በጣም ይገርማል። አሁን ከፊታችን አለ በ20 የምናከብረው አይደል? ምንድነው ጾም ሊገባ አንድ ቀን ሲቀር መልሱልኝ እንጂ ብቀላ ነው ቅበላ? አያያዙ ብቀላ ይመስላል፣ ግን ቅበላ ገና እኮ እንደው እኔ አንዳንድ ሰው እንደው ቢቻል ለዓርብና ረቡዕ ጾም ራሱ ቅበላ ቢኖር ደስ ይላል። ማክሰኞና ሐሙስ ቅበላ ብሎ ቢበላ ደስ ይላል። ውስጣችን የጾምን ጥቅም ስላልተረዳ እኮ ስላልተረዳ ገና ጾም በገባ በአንድ ቀኑ ስንት ቀን ቀረው ሊፈታ የሚል ሰው አለ። ምን ማለት መሰላችሁ? አልተረዳ ነው። ከኔ ጋር በሉ። ጾም የሥጋ ረሃብ የነፍስ ጥጋብ ነው። ቤተ ክርስቲያን ጾም ስታበዛ ረሃብ ያበዛች እንዳይመስላችሁ፣ ጥጋብ ነው ያበዛችሁ። ምግብ እኮ ነው ያበዛችሁ። በየአይነቱ እኮ ነው የደረደረችው። እንደሚጠቅመን ስለምታውቅ እውነት ለመናገር እኔ የጠይቃት ነገረች አትበሉኝ እንጂ ፈርታን ነው እንጂ ቤተ ክርስቲያን እድሜ ልክ ብንጾም ደስ ይላል። እድሜ ልክ ብንጾም። እስቲ አሁን አንድ ሰው ለሆነ ያህል ጊዜ ለአጭር ጊዜ በር ይቆለፍብህና ከአንድ ቤት ሳትወጣ ሳትበላ ሳትጠጣ ትንሽ ቆይና ስትወጣ ቪላ ቤት ይሰጣል ቢባል ይስማማል አይስማማም? ኧረ ሀብታም ሰፈር መጣው መሰለኝ ይስማማል? ይስማማል። ኧረ ኮንዶሚኒየም ይሰጣል ቢባል ራሱ ይስማማል አይስማማም? አንጀቱ እስኪጣበቅ ይጾማል አይደለ? ህንጻውን ፈልጎ ሰው መንግስተ ሰማያትን ለመውረስ እድሜውን ሙሉ ቢጾም ያዋጣል አይዋጣም? ፈርታን ነው እንጂ ቤተ ክርስቲያን እድሜ ልክ ብንጾም የዚህች መንፈሳዊ ቤተ ክርስቲያን ልጆች ስላደረገን ስሙ የተመሰገነ ነው። የንብላው ቤተ ክርስቲያን አይደለችም የኛ ቤተ ክርስቲያን። የሚገርማችሁ አንድ ሰው በጽኑ ደዌ ተይዞ ታሞ ሊሞት ትንሽ የቀረው የሚሞት ከሆነ እና የሚድን ከሆነ ሁኔታው ይታያል። የሚድን አይነት ከሆነ ይብላ ትላለች ቤተ ክርስቲያን። ስለታመመ ይብላ ትላለች። የሚሞት ከሆነ ግን ይጾም ነው የምትለው ቤተ ክርስቲያን። አይገርማችሁ? እስቲ የቀረውን እድሜውን እንደው ያማረውን በልቶ ይሙት አትልም። ጾሞ ይሙት ነው ትንሽ እንኳን ስንቅ እንዲኖረው በሰማይ ማለት ነው። ቤተ ክርስቲያን መንፈሳዊት ናት። ጾም ለሥጋ ረሃብ ነው፣ ለነፍስ ግን ጥጋብ ነው።
በዚህ የሚወጡ አሉ። ይሄ ልጅ ልውጣ አለ። አባቱ ላይ ቁጭ ብሎ አንዴ ውሃ ቅዳ፣ አንዴ እንጨት ፍለጥ፣ እንዴ ሰለቸው ወጣ። ከቤተ ክርስቲያን የወጡ ሰዎች አሉ። ግን ወጥተው የሚፈልጉትን ደስታ አያገኙም። ከእግዚአብሔር ተለይቶ ሰላም አለ የለም። ከዚያች ከኖህ መርከብ እኮ የውሃውን መጉደል ለማየት ኖህ መጀመሪያ ቁራን ላከው ይላል መጽሐፉ። ቁራም በዚያው ቀረ። የቁራ መልእክተኛ ይባላል አይደል እስካሁን። ከዚያ ኖህ ማንን ላካት? ርግብን ላካት። ማረፊያ ስላጣች ተመለሰች ይላል። ምን ስላጣች? ቁራ የታረፈ። እኔ ምን ቸገረኝ አላውቀውም፣ እናንተም አትጨነቁበት። ብቻ የሆነ እንግዲህ ሬሳው ላይ አልፏል ማለት ነው። ለቁራ ከመርከብ ውጪ ቦታ አለው። በርግብ የተመሰሉ መንፈስ ቅዱስ ያደረባቸው ምዕመናን ግን ከቤተ ክርስቲያን ውጪ ሰላም የላቸው። ወጣህን ሰላም አታገኝም። ወጥቶ ተቸገረ፣ ተራበ፣ የአሳማ ምግብ ለመብላት ይመኝ ነበር፣ የሚሰጠውም አልነበረም ይላል። ሰይጣን ከቤተ ክርስቲያን ያስወጣና የምትፈልገውን ደስታ ግን አይሰጥም። ይህን ጊዜ ወደ ልቡ ተመለሰ ይላል። በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸው? እኔ እዚህ በረሃብ ልሞት ነው አለ። አባታችን ማን ነው? ምዕመናን፣ የአባታችን ቤት ማን ናት? እንጀራ የሚተርፋቸው ሙያተኞች ደግሞ እነ ቅዱስ ሚካኤል ናቸው። ጽድቅ ተርፏቸው ለሌላው የሚያማልዱ ማለት ነው። እመቤታችን ናት። ፈትቲሙ በረከት አፉኪሙ አዘከሬና ቅዳሴያቸው ለኔ ለችግረኛው እስቲ የአፍሽን በረከት ቁረሽና ስጪኝ። ለደሃ ለችግረኛ ሰው ህብስትህን ቆርሰ ስጥ ይሌለ ወይ ነብዩ ይላል አባ ጊዮርጊስ። ቅዱሳን ናቸው እንጀራ የሚተርፋቸው፣ መምህራን ናቸው የተማሩትን የሚያስተምሩ፣ ካህናት ናቸው ቆርበው የሚያቆርቡ። እንጀራ የሚተርፋቸው ሙያተኞች ስንት ናቸው አለ። ብዙ ናቸው ሙያተኞቿ ቤተ ክርስቲያን። ቅዱሳን ሲበዙ ቅር የሚለው ሰው፣ ሙያተኛዋ ሲበዛ ቅር ያለው ሰው። ተነስቼ ወደ አባቴ ሄዳለሁ አለ። ቅዱሳንን ስታስብ ንስሐ ይመጣል አይምሮ ላይ። ሙያተኞቹ ስንት ናቸው አባቴ ቤት አለና ከዚያ ምን አለ? ተነስቼ ወደ አባቴ እሄዳለሁ። ገድል አንብቡ የምንላችሁ ለዚህ እኮ ነው ምዕመናን። የእግዚአብሔር ቅዱሳን ብዛታቸው ሲታይ፣ ሙያተኞቹ ሲታዩ ንስሐ ነው የሚመጣብን። ለካ እንዲህም አለ ትላለህ። ተነስቼ ወደ አባቴ ሄዳለሁ አለ። አባቴን እንዲህ እለዋለሁ፣ ልጅ ልባል አይገባኝም፣ ከአገልጋዮቹ አንዱ አድርገኝ እለዋለሁ አለ። ከአገልጋዮቹ አንዱ ያድርገን እግዚአብሔር። አባቱም ገና ከሩቅ ሳላየው ይላል። የሚገርማችሁ ልጅ አሳማ ሲጠብቅ ነበር። ልብሱ ቆሽሿል፣ ይሸታል። ልብሴን ልታጠብ፣ ገላዬን ልታጠብ፣ ልብሴን ልቀይር ሳይል ከነሽታው ተነስቶ መጣ። አንዳንድ ሰዎች ወደ ቤተ ክርስቲያን ኑ ሲባሉ አይ እኔ ህይወቴ ጥሩ አይደለም፣ ሱሰኛ ነኝ፣ ዘማዊ ነኝ፣ አመንዝራ ነኝ፣ የማስተካክለው ነገር አለ፣ ቆየን ለኔ አይሆንም ይላሉ። የሚያስተካክለን ማን ነው? እግዚአብሔር። እሱ ደግሞ የፈለገ ብንሸት ብንቆሽሽ አይጸየፍም። ተነስቼ ወደ አባቴ ሄዳለሁ አለ። መጣ። አባትም ገና ከሩቅ ሳለ አየውና አዘነለት። ከየት እያለ አየው? እግዚአብሔር የሚያየን እዚህ ስንመጣ ብቻ እንዳይመስላችሁ፣ ሩቅ ሆነን እኮ ያየናል። ከሱ ርቀን በኃጢአት ውስጥ ሆነን ያየናል። አየና አዘነለት። ወደ እርሱ ሮጠና አቀፈና ሳመው ይላል። አባት በሩጫ ልጅ በእርምጃ። መሮጥ ያለበት ልጅ ነበር፣ ግን አባት ሮጠ። እግዚአብሔር እኛን ይቅር ለማለት የሩጫ ያህል ነው የሚቸኩለው። እኛ ግን ይቅር በለን ለማለት እንጎትታለን። እግዚአብሔር ይቅር ማለት ሳይሰለቸው እኮ እኛ ይቅር በለን ማለት ሰለቸን። እሱ መማር ሳይሰለቸው ማረን ማለት ሰለቸን። ሮጠና አቀፈና ሳመው። ልጅ ልባል አይገባኝም አለው። አባት ግን አልሰማውም። ከሁሉ የተሻለ ልብስ አምጡና አልብሱት፣ ለጣቱ ቀለበት፣ ለእግሩ ጫማ ስጡት፣ የሰባውን ፍሪዳ አምጡና ረዱለታል። እግዚአብሔር ይቅር በለኝ ብለህ ከመጣ ከሁሉ የተሻለ ልብስ የተባለ የመንፈስ ቅዱስን ጸጋ ያለብሳል። ለሁላችን ያለብሳል። ቀለበት አርጉለት አለ። ቀለበት ማህተም ነው እንግዲህ። ድጋሚ በንብረቴ ላይ ይዘዝ አለ። ወራሽ ያረጋል እግዚአብሔር ይቅር በለኝ ብለህ ከመጣ። የሰባውን ፍሪዳ ረዱለት አለ። ሌላ ፍሪዳ የለውም። ይቅር በለኝ ለሚሉት የሚያርደው ፍሪዳ ስጋውና ደሙን ነው። ምመና ጫማ ለእግሩ ጫማ አርጉለት አለ። ጫማ ማድረግ ከባቡ ከጊንጡ ያድናል። በኃጢአት ድጋሚ እንዳይፈተን ኃይል ስጡታል።
እግዚአብሔር ይቅር በለኝ ብለህ ከመጣህ የእባብ የጊንጥ ሲሳይ እንዳትሆን ኃይልንም ያድልሃል። አቤት አሁን ስንተርከው ቀላል ነው። እዚህ መሃል ብዙ ወላጆች አላችሁ። አሁን እኛ ብንሆን እድሜ ልክ የለፋንበትን ሀብታችንን ልጃችን ወስዶ በአጭር ጊዜ በትኖ ባዶ እጁን ከስቶ ጠቁሮ ቆሽሾ ቢመጣ ሮጠን አቅፈን እንስመዋለን? ለነገሩ እንስመዋለን። መቼስ የወለደ አንጀት አይችልም ማለት ነው። አሁን መቼስ አንዴ ወልጄ ያለው ፈጣሪ በኃጢአቴ ነው ያመጣብኝ በእናገባል እንለዋል። ግን አስገብተንም አንለቀው። እንጀራ በበላ ቁጥር እኔ ከፈጣሪ ያገኘዋለሁ ብዬ ነው እንጂ የወጋ ቢረሳ ይኸው ታውቁታላችሁ። ተወግቶ የረሳው ክርስቶስ ብቻ። ገና ሚስማሩ ከእጁ ሳይወጣ የሚያደርጉትን አያውቁምና እኛ ግን የቆየውን የዛሬ 10 ዓመቱን እንኳን ሲቆይ የረሳውልሽ መሰለሽ እንዴ? ይቅር እንላለን ግን አንረሳም። እግዚአብሔር ግን ይረሳዋል ኃጢአትህን። ይቅር በለኝ ካልከው እንዳልበደለ አድርጎ ያስብሃል። ኃጢአታችሁ እንደ ደም ብትቀላ እንደ ባዘቶ ትጠራለች። የደም ያህል ደም እንግዲህ ቀይነት የባህሪው ነው። እንደ የባህሪያችሁ እስኪመስል ኃጢአተኛ ብትሆን እረሳዋለሁ። የሁላችንን ኃጢአት ይርሳል። እሱ እንዲረሳው ግን እኛ ማስታወስ አለብን። የመጨረሻው ነጥብ ምዕመናን፣ ይህ ልጅ ወደ ቤት ከገባ በኋላ አባቱ ተቀብሎት ሳለ አምሽቶ ዘግይቶ ወንድሙ መጣ። ወንድሙ ሲመጣ ቤቱ እልልታ በእልልታ ሆነና ጠበቀው። ከዛ አንዱ ሕፃን ጠራና ምንድነው የምሰማው አለው። አይ ወንድም መጥቶ አባቴ የሰባውን ፍሪዳ አርዶለት ነው አለው ይላል። እነዚህ ብዙ መተርጉማን ሊቃውንት ስላሉ እንዳይታዘቡኝ፣ ግን እኔ ይሄ ሕፃን ራሱ ነገረኛ ይመስለኛል። ዝም ብዬ ሳስበው ወንድም መጥቷል አይበቃም? ይበቃል አይበቃም? ወንድም መጥቶ ምን ተደረገለት? ፍሪዳ አይደለ? የቱም ፍሪዳ ያን ትልቁን ይላል። አንዳንድ ሕፃን ተንኮለኛ ነው። ተቆጣ፣ ሊገባ አልፈለገም ይላል። አባትም ወጥቶ ለመነ ይላል። አሁን እግዚአብሔር የቸገረው ይኸውላችሁ እነገሌ ሲገቡ እነገሌ ይወጣል። እሱ የሁላችንም አባት ነው። እገሌ ከመጣ ችግር የለውም ሌሎቹ ይቅሩ አይልም። የሁላችን ነው እሱ። ወጥቶ ለመነው። ግባ እባክህ። ወጥቶ የሚለምናቸው ሰዎች አሉ። ቤተክርስቲያን አልመጣም ብለው የሚለመኑ ኧረ ነይ፣ ኧረ ተይ ግድ የለሽም ና እባክህ እባክህ የሚባሉ እግዚአብሔር የሚለምናቸው ሰዎች አሉ። ወጥቶ ለመነው። አልገባም ማለት እኔ እስከዛሬ እንደ ባሪያ ተገዝቼልህ ምን አረክልኛል? ፍየል እንኳን አርደህልኛል። ዛሬ ገንዘብህን ከጋለሞቶች ጋር በልቶ ይሄ ልጅ ሲመጣ ፍሪዳ አረድክለታል። አቤት ይሄ ልጅ ቤት ውስጥ ሆኖ የበለጠ የጠፋው እሱ። አንደኛ እስከዛሬ እንደ ባሪያ ተገዛውልሃል። አንዳንድ ሰው እግዚአብሔር ቤት እያገለገለ እንደ ባሪያ የሚገዛም ይመስለዋል። እንደ ሥራ የሚቆጥረዋል። ምርር ቢለው እኛ አይደለን እንዴ ህንጻውንም ቢሆን ያሰራ ነው ገንዘባችንን አውጥተን ያንን አጥሩንም ቢሆን ያሳጠር እኛ አይደለን እንዴ ይልሷል። እግዚአብሔር ያንተን አጥር አጣሪነት ይፈልግ መሰለኝ። በሳት ያጥረዋል እኮ ከፈለገ እንደው ብምረው ብሎ እኮ ነው ድሉን የሰጠ። ህንጻ ቤተክርስቲያን ምናምን አሰርቶ የሚቸገር ሰው አለ ፈተና የሚሆንበት። እኔ አይደለም እንዴ አንዳንዱ ነው እሱም ሳያሰራ አያቴ እኮ ነው ያሰሩት ይላል። ልብ ቢኖረን እኮ ህንጻ ቤተክርስቲያን አሰርተህ ስትጨርስ ምን ማድረግ እንዳለበት ታውቃለህ? ሰሎሞን ያደረገውን ልንገር። ጠቢቡ ሰሎሞን ወርቅ የሆነ ወደር የማይገኝለት ህንጻ ሰራ ለእግዚአብሔር። ሰርቶ ሲጨርስ ምን አለ መሰላችሁ? ይቅርታ አድርግልኝ ያለው እግዚአብሔር። ሰማይ ከሰማይ በላይ ያለው ሰማይ አንተን ሊይዝህ አይችልም። እኔ የሰራሁልህ ቤት ምንኛ ያንስ ይሆን? ግን አቤቱ ወደ ረፍት ተነስ፣ አንተና የመቅደስ ታቦት እንደው ከፈቀድክ ወደ አዘጋጀውልህ ረፍት ስፍራ ግባ እባክህ። ሲገባ ለእግዚአብሔር ቤት ያደረከው ነገር በጣም ትንሽ ነው። ካልገባ ግን ትማረራለህ። ጀመሩ ደግሞ ሊለምኑ ነው፣ አዋጡ ሊሉን ነው ትላለህ። እንደ ባሪያ ተገዛውልህ። አንዳንድ ሰው ቤተክርስቲያን ስል ነው ወደኋላ የቀረሁት የሚል ሰው አለ። ፍየል እንኳን አርደህልኛል አለ። የኔ ጓደኞች ስንት ደርሰዋል፣ እኔ ግን እግዚአብሔርን ብሎ ወደኋላ የሚቀር ሰው አለ? አንተ ስለ ፍየል ታወራለህ፣ የኔ የሆነ ሁሉ ያንተ ነው።
እግዚአብሔር ቤት በመምጣታችሁ ምን አገኛችሁ ከተባለ የእሱ የሆነ ሁሉ የማን ነው? እሱ ግን ለአባቱ ፍቅር የለውም፣ ለወንድሙም ፍቅር የለውም። ጠፍቶ ሲመጣ ነው ከስቶ ይሆን ጠቁሮ ይሆን እስቲ ሊየው አላለ። ጭራሽ ገንዘብህን ከጋለሞቶች ጋር በልቶ ነው የመጣው። አሁን ከጋለሞቶች ጋር ይብላው ከደናግል ጋር ይብላው አይቷል። ያው መቼ ሲያስበው ነው ብሎ በሰው ኃጢአት ሳናጣራ ምን ፈርድ ከሆነ ቤተክርስቲያን ብንመላለስ እንደጠፋን ነው የሚቆጠረው። የመጨረሻው ነጥብ ምዕመናን ከሁለቱ ከጠፋው ልጅና ቤት ውስጥ ካለው ልጅ አባቱን በጣም የተዳፈረው የትኛው ይመስላችኋል? መልሱልኝ። ያኛውማ ልጅ ተብዬ ልጠራ፣ ይሄኛው ግን አባቱን ከፍ ዝቅ አደረገው። እውነት ለመናገር እግዚአብሔርን በጣም የምንዳፈረውም ቤት ውስጥ ያለነው ሰዎች ነው። ውጭ ያሉት ሰዎች ይፈሩታል፣ ይንቀጠቀጣሉ። ቤት ውስጥ ያለነው ሰዎች ግን የማይለመደውን አምላክ እንለምድና የማትደፈረውን አንተ ይሁዳ ደፈረ ይላል ቅዳሴያችን፣ እንዳፈረዋል። ደግሞ ይህን ስናገር ዛሬ ለሚካኤል ልሳለም ብሎ የመጣ ቤተክርስቲያን ብዙም የማይመጣ ሰው ደስ ይለዋል እኮ። እኔም ለዚህ እኮ ነው ቀረብ ቀረብ ማለት ነው። ጎሽ የዛሬው መምህር ይላል እቺ ይዞ ሜድ ሰው አለ። በነገራችን መርጦ ጥሩ የተናገረው ቀረብ ማለት ጥሩ አይደለም አላልኩም ማለት ቀረብ ማለት ምን እንደሚጠቅም ልንገራችሁ። መራቅ ደግሞ ጉዳቱ። ሐሙስ ዕለት ጌታችን ሊሰቀል አንድ ቀን ሲቀረው እንደሚሞት እንደሚሰቀል ተናገረ። ሲናገር ከሐዋርያት መካከል ለጥያቄም ለመልስም ለእምነትም ለክደትም አንደኛ አለው ቶሎ የሚቸኩል ማን ነበር? ቅዱስ ጴጥሮስ በረከት ይደርብህ። ምን አለ መሰላችሁ? ጌታ ሆይ ሌሎች ሁሉ ቢክዱ እኔ አልክድህም ማለት። ሌሎች ሁሉ ቢክዱ እኔ አልክድህም ማለት ጥሩ ነው አይደል አባባል? ግን ያጠፋው ራሱን ከፍ አደረገ ማለት ነው። ሌሎች ፈሪዎች ናቸው፣ እኔ ደፋር ነኝ። ራሱን ብቅ አደረገ፣ ሌሎቹን ዝቅ አደረገ። ስለዚህ ሌሎች ሳይክዱት ካለ አልክድህም አለ። ዶሮ ሳይጮህ ስንቴ ትክደኛለህ? በፍጹም አለ፣ በፍጹም አልክድህም። አሁን እኛ ብንሆንም እንደዚህ ነን። እኔ አንገቴን እሰጣለሁ እንላለን። የሆነ ነገር ቢመጣ ግን ማን ይሰጣል አይሰጥም የሚለውን የሚያውቀው ማን ነው? እኔ ሁላችሁ ያደግኩበት እዚህ ከርቸሌ ሚካኤል ታውቁታላችሁ። አንድ ጊዜ ምን ሆነ፣ በጣም ልጆች ሆነን ከርቸሌ እያለ ወህኒ ቤት ውስጥ ታቦቱ ጉባኤ እየተደረገ አንድ መርሃ ግብር መሪ ቆሞ ይዘምራል። ከክርስቶስ ፍቅር የሚለየኝ ማን ነው ይላል። ይህን እየዘመረ እያለ ድንገት እስረኛ መለጠና ቦታው ተኩስ በተኩስ ሆነ። ከዚያ መርሃ ግብር በሬ የለ፣ ዘማሪ የለ። ከዛ አካባቢ መዝሙሩ ምን ነበር? ከአቅማችን በላይ ከመፈተን ይሰውረን እግዚአብሔር። የሆነ ነገር ቢመጣ ይታያል ማንነት። ጴጥሮስ አልክድህም አለ። ዶሮ ሳይጮህ ስንዴ ትክደኛለህ? አሁን ጴጥሮስ ይገርማቸዋል። ልክ ጌታ ሊያዝ ሲል ሞከረ ትንሽ ሊያስጥለው ከፍቅሩ ጽና። 58 ዓመቱ ነው ጴጥሮስ የዛኔ 58 ዓመቱ ሆኖ ከወጣቶቹ ጋር ሊዋጋ ሞከረ። የሊቀ ካህናቱን ባሪያ የማልኮስን ጆሮን ቆረጠ። ሊቃውንቱ እንደሚነግሩን ጴጥሮስ የሰደደው ለአንገቱ ነበር፣ ግን የሥራ ልምድ ስለሌለው ምንን ቆረጠው? ጆሮን ቆረጠ። አሁን ልክ ጌታ ሲያዝ ጴጥሮስ ጥሎ እንዳይሄድ ክርስቶስን ይወደዋል። ቀረብ እንዳይን ደግሞ አብረው ይሰቅሉኝስ ብሎ ፈራ። ስለዚህ ይላል ጴጥሮስም ጌታን ከሩቅ ይከተለው ነበር ይላል። ከየት ይከተለው ነበር? ቤተ ክርስቲያን በሩቁ ነው የሚሉ ሰዎች ማለት ነው። ጧፍ ይሰጣሉ። አንዳንድ የሚዋጣ ነገር ካለ እናዋጣ ይላሉ። እነሱ ግን አይመጡ። ከሩቅ ሲከተለው በረደው። ሲበርደው እሳት ሊሞቅ ቁጭ አለ። ቁጭ ሲል ጥያቄ መጣ። አንተ ከሱ ጋር አልነበር? አንተ ከሱ አጣደፉት የምትሉትን ሰውየውን አላውቀውም ማለት ማንን አላውቀው? አንተ ያው እግዚአብሔር ልጅ ነው ያለው ክርስቶስን ሰውየው አለው። እግዚአብሔርን ሰውየው ከሚያስብል ፈተና ይሰውረን። ምዕመናን ከቤተ ክርስቲያን ስትርቁ ጥያቄ ይመጣባቸዋል። አንቺ ኦርቶዶክስ አይደለሽ፣ አንተ ኦርቶዶክስ አይደለ፣ እንደዚህ እኮ ነው እንደዛ እኮ ነው ሲሉ መልስ ስታጣ ፈጣሪውን ፍጡር ያስብለዋል፣ እግዚአብሔርን ሰውየው ያስብለዋል፣ ተማላጁን አማላጅ ያስብለዋል። ስትርቁ ከባድ ነው። ቀረብ ያለስ ምን ያገኛል ካላችሁ እንደ ጴጥሮስ ያልፈራ እስከ መስቀል ድረስ ያለ ፍርሃት የተከተለ ሐዋርያ ነበር ቅዱስ ዮሐንስ። ለሱ
ቀረብ በማለቱ እዚያው መስቀል ላይ ወደር የሌለው ሽልማት ሸለሙ። ይህ ሽልማት ማን ነው? እመቤታችን። እነኋት እናትህ። ሰው ሊሞት ሲል ያለውን ነው የሚናዘዘው። ቤት ካለው ቤቱን፣ ገንዘብ ካለው ገንዘቡን፣ አለዚያ እንደው ምንም ባይኖረው ልብሱን ተናዞ ይሞታል። ክርስቶስ ቤት እንዳይሰጠው ለዮሐንስ ቤት የለውም። ቀድሞም የተወለደው በበረት ነው። በኋላም የኖረው ለቀበሮዎች ጉድጓድ አላቸው፣ ለሰማይ ወፎች መሳፈሪያ አላቸው፣ እኔ ግን የለኝም ብሏል። ቤት አይሰጠው ነገር ቤት የለውም። ገንዘብ እንዳይሰጠው የለውም። የተሸጠውን በ30 ብር ነው። የቀረችውን ልብሱን ደግሞ ልብሴን ቀደው ተካፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ ይላል። ክርስቶስ ለዮሐንስ ለሚወደው ሐዋርያ የሚሰጠው ነገር ፈለገ። የመጨረሻ ስጦታ ቤት የለው፣ ልብስ የለው፣ ገንዘብ የለው። ምድር ላይ የቀረችው ቤቱ፣ ገንዘቡ፣ ንብረቱ፣ ልብሱ ማን ነበረች? እመቤታችን። እና ምእመናን ወደ ቤተ መቅደስ ቀረብ ያለው ሰዎች እንደው ምንም ደፋሮች ሆነን ብታዩን ተስፋ አትቁረጡ። ቀረብ በማለታችን ቢያንስ የወላዲተ አምላክን ፍቅር አግኝተናል። ምግባር ባይኖረንም ቢያንስ የእናቱን ፍቅር ሰጥቶናል። ለሁላችን ያደለን የሰማነውን በልቡናችን